ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር አሳልፈናል። ኢትዮጵያን ክርስቲያኖች ብሎ የማርያም ቤተክርስቲያን ያላችሁ ብሎ ቀጥታ የሚሰድበን ሐዲስ ስላለ አንድ ሳይሆን ብዙ ሐዲሳት ስላለ የተረገማችሁ ናችሁ ኢትዮጵያ ቤተክርስቲያን ማርያም ቤተክርስቲያን ያላችሁ ብሎ የሚሰድበን መጽሐፍ ስላለ ማለት ነው። ያውም ነብዩ ተናገረ ተብሎ ኦተንቲክ የሆነ ቡሃሪ ላይ የሚገኝ ሙስሊም ላይ የሚገኙ ሐዲሳቶች ስላሉ ማለት ነው። ብናል ሶሪ እንደዚህ ስል ሜይ ቢ ብዙዎች አሁን እንደዚህ ያልክ ብለው ደግሞ ቃላት እንደሚሰነጥቁ አውቃለሁ። አይ ዶንት ኬር። ምክንያቱም ብዙ ላይፎችን አሳልፈናል፣ ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር አሳልፈናል። ኤኒዌይስ ግን እንደዚህ አይነት ታጋይ ተብዬዎች ደግሞ ራሳችንን እንዲታገሉ ሆነዋል ማለት ነው። ወደፊት በሰፊው ሜይ ቢ በመጽሐፍቶች እንመጣበታለን ያሳለፍናቸው ነገሮች። ነገር ግን ለቤተክርስቲያን እንሰራለን። ለቤተክርስቲያን ስንሰራ እስከ ሞት ጠብታ ድረስ እንደምንሰራ እናምናለን። እስከ ሞት ጠብታ ድረስ ያሳለፍናቸው ቀላል ነገሮች እንዳልሆኑ እናውቃለን። ብዙ ከባባድ ነገሮችም አሳልፈናል። በዛ ውስጥ ደግሞ ብዙ ነገር ተምረንበት የሳቅንበት አለ። ካለፈ በኋላ ሜይ ቢ ልንጽፋቸው እንችላለን። እንደዚህ የነገርናችሁ አሁን እናንተ የምታውቋቸው 5% አትሆኑም። 5% አትሆኑም የነገርናችሁ ታሪኮች ማለት ነው። እጅግ ገራሚ እንትኖች ከብዙ ነገሮች ጋር የተገናኘንባቸው ጀስት እንዴት ነው ከሞት ጋር ፊት ለፊት ተገናኝታችሁ ፊልም በሚመስል ሁኔታ ብዙ ያሳለፍናቸው ነገሮች አሉ ከመጀመሪያው ቀን ጀምሮ ማለት ነው። እና ግን በዛ ሁሉ ውስጥ ክርስቶስ ግርማ ሞገስ ሆኖን ሁሉም በቀላል ሁኔታዎች አልፈናቸዋል። ሁሉን ነገር ማለት ነው። ቀላል የማይመስሉ እጅግ ከባድ የሆኑ ብንነግራችሁ ሊዘገንኗችሁ የሚያስደነግጧችሁ ነገሮች አልፈናቸዋል። በዚህ ውስጥ ደግሞ እንደዚህ አይነት ተቋም አለመኖሩ በድሎን ነበረ እና ይህንን የታዘብነው ነው። ወደፊት እንሄድበታለን። እንደዚህ በቀላሉ የምንፋታቸው ነገር ደግሞ አይደሉም የጠቀስናቸው። እንደዚህ አይነት ነገሮችን በቀላሉ የምንፋታቸው እንዳይመስላችሁ። በቀላሉ አንፋታቸውም። ግን አሁን ምንድነው ምን መቅደም አለበት? ስለዚህ ይህን ነገር እንደዚህ የመጣብን ተቋም ስለሌለን አቅም ስላልነበረን የህግ አካላቶች አቅም ያላቸው ባለሀብቶች ኢቨን ለጥምቀት የሚያነጥፉ ወጣቶች እንኳን እነሱን የተደራጀ ከኛ ጋር ኮሚኒኬሽን ስላልነበራቸው ነው በጊዜው እንጂ እንደዚህ ነገሮች አይፈጠሩም ነበር። ከዛ በኋላ ግን ብዙ ነገሮች ከተፈጠሩ በኋላ አደባባይ ላይ ወጥተው እነሱ ፎይ ገደል እንደዚህ ይሁን ሲባል እንዲቀላል ነገር እንዳይመስላችሁ ሲካሄድ የነበረው አደባባይ ወጥተው በጀማ እንትን መስቀል አደባባይ ሙሉ አድፎ ይገደል እያሉ ሲሉ የነበረው እንዲህ ከቀላሉ ያለፉ ነገሮች አይደሉም። ብዙ ነገሮች ውስጥ ለውስጥ ነበሩ ማለት ነው። ምክንያቱም እኛ ደግሞ እየተከላከልን የነበረው ምንድን ነው በዚህ መካከል ከኛ ወገን ማይሆን ነገር ወጥቶ እንደገና ደግሞ ልጆች እንዲጎዱብን አልፈለግንም። የማርገብ ስራ ነበር እንዲረግብ ነገሮች እንትን እንዳይሉ ኦልሬዲ ወደ ከ46 ተቋማት በላይ የወጣቶች አመራር እንደዚህ በሰንበት ትምህርት ቤት ምናምን ሰላማዊ ሰልፎችን ለማድረግ ኤቭሪቲንግ ጨርሰን ነበረ። ካውንተር አታክ ለማድረግ እያንዳንዷን እንትን ብለን ነበር። ወጣቶች በኤኒ ታይም ደውሉልን። በእያንዳንዱ ጋር ተደራጅተው ከ10 እስከ 20 ምናምን እየሆኑ እየተደራጁ እያንዳንዱ እንትን ብለውን ነበር። ያንንም ሄድ አልፈለግንም። የተደራጁ ሬዲዮ ነው ይጠብቁን ነበረ። ያለው አማራጭ ምንድነው? እሱ ነገሮችን ወደ ማርገብና እንደዚህ አይነት ነገሮች እነሱ ብጥብጡን ፈልገውታል። እኛ ደግሞ ብጥብጡ እንዲካሄድ አልፈለግንም። ያለው አማራጭ ምንድነው? እሱ ሰዎች ሙስሊሞች ገዳይ መሆናቸውን በአዋይ ደረጃ ሰውን ለመግደል ገንዘብ እየሰበሰቡ እንደሚሰሩ ማሳየት ነው የፈለግነው። ያንን ደግሞ ተሳክቶልናል። እጅግ በጣም ብዙ ሙስሊሞች በውስጥ መማር እንፈልጋለን ክርስትና ብለው እንዲመጡ አድርገናል። እነሱ ደግሞ በአደባባይ ድራማ እንዲሰሩ አድርገናቸዋል። እነሱ በየቀኑ ሚስቶቻቸውን ሻዳ እንዲያስይዙ ድራማ፣ እኛ ደግሞ ውስጥ ለውስጥ በበቂ ሁኔታ መስራት እንዳለብን አይተንበታል ማለት ነው። ይሄንን ማድረግ ችለናል። በዚህ መካከል እንግዲህ ያልኳቸው ሃይማኖት ተቋም ያወጣብንን ታዝበነዋል ማለት ነው። ታዝበን ግን ዝም ብለን የምናልፈው አይደለም። ጥርስ ነክሰን ብቻ የምናልፈው አይደለም። እንተያያለን። ምን ማድረግ እንዳለብን ቀጣይ እያንዳንዷን ስቴፕ በስቴፕ እንሄድባታለን። እንደ ድሮ ዝም ብለህ እንትን መግለጫ አውጥተን የምንፋታቸው ነገሮች አይደሉም። እንደነኛ አይነት ሰዎችን እንዲህ በቀላሉ እንፋታቸው አይደለንም እና ሂደቶች ጊዜዎች ስለሚፈልጉ ነው። ከዛ በኋላ ምን ነበር የተካሄደው? ክስ መስርተውብን ነበረ። ታውቃላችሁ እንግዲህ ክስ የተመሰረተብን በዋናነት እኔ የሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፍ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድን ነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነው? እሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደል ነው ራሳቸው የህግ አካል ሆነው ይሁን አይደል ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስ መግለጫ አይታችኋል? ራሳቸው
እንትን ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ እንትን ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይን ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትሳፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ የለቀኩላችሁ እኮ ለዛ ነው። ከጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት ለምን ለጠቆመ ብላችሁ ገንዘብ ሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ ለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቅ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኚህ መጽሐፍቶች መሰብሰብ፣ እነኚህ መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስራ አስኪያጅ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። በህግ የሚጠየቁትን በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነሱ? እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደል ነው ራሳቸው የህግ አካል ሆነው ይሁን አይደል ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ገብቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግረውን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን። በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነሱ? እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደል ነው ራሳቸው የህግ አካል ሆነው ይሁን አይደል ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ገብቷል፣ በዚህ ጋር ገብቷል፣
ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ቆጥሬ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እንደሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መቢያ ምን ብዬ ልንገራቸው ለሚለው ምንድን ነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትሳፕ ላይ ገንዘቡን ስሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ከጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ የለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቅ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኚህ መጽሐፍቶች መሰብሰብ፣ እነኚህ መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉን ወደኛ አምጡት እኛ እናጸድቀዋለን ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። እነሱም ጸሎት ሊያደርጉልን እንደሚፈልጉ ነግረውን ነበረ። በገዳም ያላችሁ በጣም ልናመሰግናችሁ እንወዳለን። ጸሎታችሁ ስላልተለየን። ወጀብ ይመጣባችኋል፣ በህይወታችሁ ላይ ግን ምንም አትሆኑም። ተዘጋጁ ለዚህ ብላችሁ እንድንነቃ እንድንዘጋጅ፣ በጸሎት ደግሞ አብራችሁን የነበራችሁ በጣም እናመሰግናችኋለን ማለት ነው። በአራተኛ ደረጃ ላይ ከአውደ ምሕረት መምህራን እስከ ሊቀ ጳጳስ ያላችሁ አገልጋዮች፣ የቤተክርስቲያን አገልጋዮች አብራችሁን የነበራችሁ በውስጥም ጸሎት እንደምታደርጉልን ቪዲዮ በመስራት ጭምር አንዳንድ አመራር እንደዚህ ብታደርጉ እንደዚህ ብትሆኑ እያላችሁ በተፈጠረው ችግር እንደዚህ ብታደርጉ እንደዚህ ቦታ እንዲህ ብትሆኑ እያላችሁ መመሪያዎችን ስትሰጡን የነበራችሁ ከልብ እናመሰግናችኋለን ማለት ነው። እከሌ ከሌ ብለን መጥራት ስለሚከብድ ነው። ብዙ መምህራኖች ተሳትፋችሁበታል፣ ጳጳሳትም ጭምር ብዙ ተሳትፋችኋል። ከጎናችን የነበራችሁ
እኔ ጋና፣ እኛ ጋና፣ እንደዚህ አድርግ፣ እንደዚህ ይሁን፣ እንደዚህ በሚል ብቻ ራሳችሁን ለአደጋ በሚያጋልጥ ሁኔታ ለእኛ ግን ከበር ስታደርጉን የነበራችሁ ከልብ እናመሰግናችኋለን ማለት ነው። በአምስተኛ ደረጃ ላይ በሀገር ውስጥ የተለያየ ቦታ ላይ ያላችሁ ምዕመናን ለእኛ ድምፅ የሆናችሁ ድምፅ በመሆናችሁም አንዳንዶቻችሁ የተሰደዳችሁ አላችሁ፣ የተገፋችሁ፣ በእኛ ምክንያት የታሰራችሁ፣ ክስ የተመሰረተባችሁ፣ እስር ቤትም ያሉም አሉ። ይህንን እስር ቤት ያሉት እንግዲህ እንመጣበታለን ቀጣይ። ለጊዜው ግን በእኛ ምክንያት መከራን የተቀበላችሁም እንዳላችሁ እናውቃለን። በእኛ ምክንያት ሰው ጋር የተጣላችሁ እንዳላችሁ እናውቃለን። ኢቨን ከስራ የተባረራችሁም እንዳላችሁ እናውቃለን። በጣም ለእናንተ ቃላት የለንም በምን እንደምናመሰግናችሁ ማለት ነው። መሞት የለባቸውም ብላችሁ እዚህ ስማች ድረስ ሄዳችሁ ከቤተሰብ ጋር የተጣሉ አሉ፣ ከስራ የተባረሩ አሉ፣ የታሰሩ አሉ፣ በዋስ የወጡ አሉ። ይህንን ሁሉ መስዋዕት የከፈላችሁ እንዳላችሁ እናውቃለን እና በጣም እኔ እንጃ ነኝ ለእናንተ ምን ቃል ነው የሚገልጸው ማለት ነው። በስድስተኛ ደረጃ ይህ ችግር ከመፈጠሩ በፊት አስቀድማችሁ ከሀገር ብትወጣ እንደዚህ ብትሆኑ ስትሉን ስመክሩን የነበራችሁ በአካል የምታውቁን ሙስሊሞች፣ በተለይም አህባሽ ሙስሊሞች ችግሩ ከተፈጠረ በኋላ ደግሞ አንዳንድ ነገሮችን በማመቻቸት ምን ማድረግ እንዳለብን ስጠቁሙን የነበራችሁ ሀገር ወዳድ የሆናችሁ ሙስሊሞችን እናመሰግናለን ማለት ነው። የጽንፈኛው ገንዘብ እየለቀመ ለማረድ የሚያነሳሳው ክንፍ እንዳለ ሁሉ በተቃራኒው ደግሞ ለእኛ ሽፋን ሲሰጡት የነበሩና ከዛው መረጃ እየሰበሰቡ ከነሱ ምን እየተካሄደ እንደሆነ ሲነግሩን ነበረ። አስቀድሞም ይህንኛው ከመከሰቱ በፊት ዋትሳፕ ላይም ገንዘብ ሰብስበው ነበረ እኔን ለማስገደል እና ታስታውሳችሁ ፒያሳ ላይ ፎቶ የለቀኩላቸው አራዳ ጊዮርጊስ ቁጭ ብዬ ቤተክርስቲያን ውስጥ ፎቶ የለቀኩላቸው አይ እኔን የሚጠብቀኝ እግዚአብሔር ነው፣ እናንተ ገንዘብ ስለሰበሰባችሁ አገሉንም የሚል ነው። ገንዘብ ሰብስበው በድብቅ ለማስገደል ተሞክሮ ነበረ። ይህንን መረጃ አውጥተው የሰጡን ሙስሊሞች ናቸው። ይህንን የረዱን ጤናማ ሙስሊሞች፣ በግድያ የማያምኑ ሀባሾቹ ከነኚዎቹ የተለዩ ናቸው። እነሱን ልናመሰግናቸው እንወዳለን። በሰባተኛ ደረጃ ላይ የህግ አካላትን ልናመሰግን እንወዳለን። የህግ አካላት፣ የመንግስት ኃላፊዎች በድምሩ በሙያቸው በተለያየ ዘርፍ ላይ በዚህ ዙሪያ ያሉ ምን ማድረግ እንዳለብን ሲያማክሩን ነበረ። እንደዚህ አድርጉ፣ ይህንን እንደዚህ አድርጉ። ከወጣን ጀምሮ እስከዛሬ አሁንም ወደፊትም አብረውን ይሆናሉ ብለን ተስፋ እናደርጋለን። ከተራ በሚባል ከፖሊስ እስከ ትልልቅ ባለስልጣናት ድጋፍ ሲሰጡን ነበረ። አመራር ሲሰጡን ነበር። እንዲህ ብታደርጉ፣ እንደዚህ ቢሆን፣ እንደዚህ ብታደርጉ፣ እንደዚህ ቢሆን የሚለውን እያንዳንዱ እኛ ጋር ያለውን እውነታም አስረድተናቸዋል እንዲቴል። እስልምና ያው ስላልተነካ ነው ማለትም እስከዛሬ በዚህ መጠን ተተችቶ ስለማያውቅ አዲስ ስለሆነባቸው ነው። ሰው ከዛ አንጻር ስለሆነ ስለማያውቁት ነው። እናንተ መረጃ አላችሁ፣ መረጃችሁን አይተናል። ነገር ግን ምንም ማያውቀው መሀይሙ ህዝብ የተወሰነው ገንዘብ እንደዚህ ይሰጣል ሲባል ህይወታችሁን አጉል ሊያደርግ ይችላል። ስለዚህ እንደዚህ ብታደርጉ የተሻለ ነው በሚል የህግ አካላቶች ሲያማክሩን ነበረ። እያንዳንዳቸው ከሌ ብሎ መዘርዘር ትንሽ ስለሚከብድ ሁላችሁንም እናመሰግናችኋለን። ስምንተኛ ላይ በልዩ ሁኔታ ከቤታችን ስንሰደድ እንደምታውቁት ያው ጀማው እንዳለ ተሰብስቦ መጥቶ አታክ ሊያደርጉን ነው ቤታችን የመጡት። ስንወጣ በለበስና ቲሸርትና ሱሪ የወጣ ነው። በወጣንበት ሰዓት ላይ ደግሞ የግድ ማረፊያ ያስፈልገን ነበረ። ዘመናዊ ቅንጡ ቤቱን የለቀቀልን ወንድማችን የቤተክርስቲያን ልጅ አለ። በጣም እናመሰግነዋለን። እጅግ ዘመናዊ ቤት፣ በዛም ደግሞ ምንም ሳይጎልብን እንድንቀመጥ ለተወሰነ ጊዜ አደረገልን። በጣም እናመሰግናለን ማለት ነው። በዘጠነኛ ደረጃ ከሱ ቤት በወጣንበት ሰዓት ደግሞ እንዲሁ የቤተክርስቲያን ልጅ የሆነ ወንድማችን እሱም ዘመናዊ ቤቱን ቁልፉንና መኪናውን ሰጥቶ እንደፈለጋችሁ እስከፈለጋችሁ ድረስ ተቀመጡበት ብሎ የሰጠን ወንድማችን በጣም ሀምብል የሆነ እንጃ በምን አይነት ቃላት ልገልጸው እንደምችል አላውቅም። እያንዳንዱን ነገር የሚያስፈልጋችሁን ምን እንትን ልበል እያለ ሁሉን ነገር እስከ ቤቱ እስከ መኪናው የለቀቀልን በጣም እናመሰግናለን አንተንም። በአስረኛ ደረጃ ሶሻል ሚዲያው ላይም አብራችሁን ስትጮሁ ለእኛ ስትጮሁ የነበራችሁ ብዙዎች አላችሁ። ሁላችሁንም እናመሰግናለን። ሁላችሁም ከሌ ብለን መጥቀስ ሊከብደን ይችላል። ልክ እንደ ዲያቆን ሕዝቅያስ ሜይ ቢ አንድ ቀን ነው መሰለኝ ላይቭ ላይ የተገናኘ ነው። ብዙ ስጮህልን የነበራችሁ አላችሁ። መምህር ዘመድኩን በቀለ አይ ቲንክ መምህር ዘመድኩን በቀለ እንኳን እኔ ብዙ ጊዜ ተችቼዋለሁ ባይዘ እና ስለኛ ሲጮህ እንደነበረ ቪዲዮዎችን አይቻለሁኝ እና አስቀድሞ ተችቶኛል ብሎ ዘመድኩን በቀለ እኔን
ከመተቸት ይልቅ አይ አትሊስት ለቤተክርስቲያን ነው እሱም የቆመው ብሎ ከጎኔ ስለቆመ መምህር ዘመድኩን በቀለን እንዳደረክልን ትብብር እናመሰግናለን ማለት ወዳለውኝ ማለት ነው። በ11ኛ ደረጃ በተለየ መልኩ ልናመሰግናቸው የምንወደው በምንም ልናወዳደራቸው የማንችል ህይወታቸውን ለእኛ የሰጡ በተለይም እነሱ እሳት ላይ ልክ ምጣድ ላይ ትኩስ ምጣድ ላይ እግራቸውን በባዶ እግር ቆመው ለእኛ ህይወታቸውን የሰጡ ቃላት የማይገልጸው በአረብ ሀገር የሚገኙ ሴት እህቶቻችንን ከወንበራችን ብድግ ብለን ማመስገን እንወዳለን። እነሱን ከልብ እናመሰግናለን። ዳሮስ ራሱ ከወንበሩ ብድግ ብሎ ቆሞላችኋል። ከልባችን እናመሰግናችኋለን። ይሄ ነው ማለት ይከብደኛል። በአረብ ሀገር የምትገኙ ሴት እህቶቻችን አይደን ሆነ ትንሽ አግሬሲቭ ነኝ። ሴቶች በዚህ መጠን ለእኛ እንደዚህ እሳት ላይ ሆናችሁ ምቹ ቦታ ላይ አይደለም። በዚህ መጠን እንትን ስላላችሁልን ከልብ እናመሰግናለን። በጣም በጣም ማለት ነው እና በምንም ማትደራደሩብን ወንድሞቻችሁ እንደሆን እንደዛ ፊል አድርጋችሁ እንትን ስላላችሁ እኛም ደግሞ ምንኮራባችሁ እህቶቻችን እንደሆናችሁ እንዲሰማን አድርጋችሁናል። ብቻችንን አይደለንም። አንዳንዴ እየተሳቀቅንም ነበረ። እቺ እኮ የምንኖረው ሳውዲ ነው ወይ እንደዚህ ብትሆን እንደዚህ አረብ ዱባይ እየኖረች እያልን እየተሳቀቅንላችሁ በጣም እየተሳቀቅን ነበረ። ኢትዮጵያ ውስጥ ሆነው የሚፈሩ ስላሉ ሳውዲ ውስጥ ሆነው እንደዛ ሲታገሉ ስለኛ ማየት በጣም ከባድ ስለሆነ ማለት ነው። በ12ኛ ደረጃ አብራችሁን ለተንከራተታችሁ፣ አብራችሁን ለተሰደዳችሁ ከመጀመሪያው ቀን አንስቶ እስከዛ ድረስ አብራችሁን የተሳደዳችሁ ከቤት እስክንወጣ ድረስ እያንዳንዷን ከምንበላት ምግብ ጀምሮ ከምንተኛበት ጀምሮ ቼክ እያደረጉን ከባለስልጣን እስከ ባለሀብት እየደወሉ እያነጋገሩና ከሌን እንደዚህ በል እያሉ እያንዳንዱን ነገሮችን የህግ አካሄዱንም አብረውን ሲከታተሉ የነበሩ መምህር አሉ። እሳቸውን እንግዲህ ሜይ ቢ በመጽሐፍ ወደፊት እንገልጻቸዋለን እንጂ በቃላት ገልጸን ምንጠግባቸው አይመስለንም። እሳቸው ልዩ ተመስጋኛችን የምናመሰግናቸው ስለሆኑ ማለት ነው። ለራሳቸው ህይወታቸውን ነው የሰጡን። ህይወታቸውን ሰጥተውን እስከ መጨረሻዋ እስከ ዛሬዋ ቀን አብረውን ናቸው። እንቅልፍ አይተኙም። እና በጣም በሚገርም ሁኔታ እኔ በህይወቴ እንደዚህ አይነት መምህር አይቼ አላውቅም። በህይወቴ ለራሴ ማፍርበት አንዳንዴ አለ። እኔ እንደዚህ ለሰው አደርጋለሁ እንዴ ብዬ እኔማ እንደዚህ አላደርግም ብዬ በራሴ እሸማቀቃለሁ አንዳንዴ እያሰብኳቸው ማለት ነው። እና እሳቸውን በልዩ ሁኔታ እናመሰግናለን። በመቀጠል ሶሻል ሚዲያው ላይ ደግሞ ቀጥ አድርጎ ዞልን እያንዳንዱን ሲመራ የነበረ ታውቁታላችሁ፣ ቴዶ ዘሩፋኤል አይ ዶንት ኖ ቴዶ ኢዝ ሶ ሃምብል ምን ቃል እንደሚገልጸው አላውቅም። እየደወለ ወንድሞቻችን እናንተ እኮ የራሳችሁ አይደላችሁም፣ በቃ የኛ ናችሁ፣ የቤተ ክርስቲያን ናችሁ እያለ ቴዶ እሱም እንዲህ እስከ መጨረሻ ድረስ እስከ ዛሬ ድረስ አብሮን እየደወለ እያወራን እያንዳንዷን እንዲህ ቢሆን እንዲህ ብታደርጉ እንዲህ እያለ ቴዶ ዘሩፋኤል አብሮን ነበረ እና ቃላት አይገልጸውም። እሱ እስከነ ቤተሰቡ እስከነ ሁሉ ነገሩ ህይወታቸውን ነው እነሱም የሰጡን። እያንዳንድ ምንድን ነው የሚያስፈልገው፣ ምን እናድርግ፣ እንዴት እንሁን እያለ ማለት ነው። ቴዶም ልዩ ከምናመሰግናቸው ውስጥ ይሆናል ማለት ነው። በጣም የምናከብረህ የምንወድህ ይሆናል። በጣም ነው የምናከብረው ትልቅ ባለውለታችን ስለሆንክ ማለት ነው። ስለዚህ ሁላችሁንም እናመሰግናለን። 13ኛ በቁጥር ለመጥራት እንኳን የሚከብደኝ ረብጣ ገንዘብን የመደባችሁልን ደግሞ አላችሁ። ማለት ይህን ያህል ገንዘብ ብለን የማንገልጸው ቅድም እንዳልኳችሁ በቲሸርትና በሱሬ በአንድ እንትን ነው ጫማ ነው የወጣ ነው። በየቀኑ ሱሬ እየቀየራችሁ ልበሱ። በየቀኑ እንደዚህ ያደርጉ። በቁጥር የማይገለጥ ገንዘብ የመደባችሁልን ባለጸጎች እና ምንም የገንዘብ ነገር በፋይናንሻል ነገር ላይ ምንም እንዳናስብ ብቻ አይደለም ከኛ ኋላ በመቶዎች ቢመጡ እንኳን የሚትረፈረፍ ገንዘባችሁን መድባችሁ እንደፈለጋችሁ አድርጉት ብላችሁ ያላችሁን ባለጸጎች ከልብ እናመሰግናችኋለን። ይህን ብቻ ሳይሆን እኛ ላይ ፈንድ ከማድረግ በተጨማሪ ትልቅ ተቋም መሰራት አለበት። እንደ ቀልድ የተናገርኳት ነበረች፣ ወይም ታጠፉናላችሁ ወይም የተሻለ ተቋም እንሰራለን ብለናችሁ ነበረ። ትልቅ ተቋም መሰራት አለባችሁ። ያ ያላችሁትን ማቆም የለባችሁም። ስለዚህ እኛ ባለጸጎች ነን። ይህንም ደግሞ በገንዘባችን ማድረግ እንችላለን። ይህንን አጋጣሚ ተጠቅመን ለቤተክርስቲያን የሚጠቅም ቀጣይነት ያለው ተቋም መሰራት አለበት በሚል እጅግ በርካታ ገንዘባችሁን ፈሰስ አድርጋችሁ ትልቅ ፕሮጀክት እንድናስብና እንዲሰራ የተለያዩ የፕሮጀክት አመራሮች የሆኑ የእኛም ፕሮጀክትም እንድናቀርብና ያንን ፕሮጀክት
ሜይ ቢ በገንዘብ ብገልጸው በጣም ትልቅ ካፒታል ነው። በጣም 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 ማለት ነው ቃላት ከሚገልጡት በላይ ልናስበውም አስበን የእሱን ሩብ እንኳን አስበ ነው የማናውቀውን ፕሮጀክት መሰራት አለበት ብለው ያንን ኃላፊነት ወስደን እኛ ፈንድ እናደርጋለን፣ እናንተ ስሩ፣ ዩኒቨርሲቲዎቹ መከፈት ካለባቸው ይከፈታሉ፣ ያንን እናደርጋለን ብለው ከጎናችን የቆሙ የድርጅት አመራሮች፣ የድርጅት ባለቤቶች፣ እጅግ ሚሊዮነር የሆኑ በጣም አሉ የሚባሉ እንደ ሀገሪቷም ታዋቂ የሆኑ ባለሀብቶች ከጎናችን ሆናችሁ ይህንን እንድንሰራና ወደፊት ኃላፊነት እንድንወስድና የተሻለ ተቋም እንድንመሰርት አምናችሁብን ከጎናችን የሆናችሁ ከጎናችን ለመሆንም ደግሞ ቃል የገባችሁ እናንተን ከልብ አመሰግናለሁኝ ማለት ነው። በእኔ በኩል ከሞላ ጎደል የተውኳችሁን ይቅርታ እያልኩኝ ማለት በስም ያልገለጽኳችሁ ወይንም ደግሞ ያልተገለጻችሁ የመሰላችሁ ካላችሁ ይቅርታ እያልኩኝ ሁላችሁንም አብራችሁን የነበራችሁን ጠቅለል አድርጌ ማመስገን ወዳለሁኝ። ቀጣይ መስራት እንዳለብን እያወቅኩኝ ማለት ነው። ሁላችሁም እንደ ሃይማኖታችን ብላችሁ አብራችሁን የቆማችሁ ሁላችሁንም ማለት ነው ከሌ ከከሌ ሳንል እናመሰግናለን ማለት ነው። ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግረውን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እቃኛ ትተናል፣ ክሱን ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናሊ የምናነሳቸው ነበሩ። ለምሳሌ ቤት አተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለሁለት ቀን ለሶስት ቀን እንቀመጥበት እስኪ ወይንም ደግሞ እንመካከርበት ብለናቸው እንኳ ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እምቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የህግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆነዋል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቅድም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ እላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ሴንስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳዕና ነበረ። ሆሳዕና ደግሞ ምንድነው? እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድን ነው? ውርንጭላይቱ ምሳሌዋ ምንድን ነው? እነኝህን ምሳሌዎችን እንዴት ነው እሱ የምታስተምሩት?
ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የውርንጭላይቱንና አህያይቱን ምሳሌ እንዴት ነው እሱ መሰላችሁ የምትሰብኩት? ነጋጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት? እሱን ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። የንኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ። እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም በዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋው ይታረማል፣ ቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምዕመኑ የሚጠፋውን ማሰብ፣ እንደገናም ደግሞ የጠፉትንም ማሰብ፣ እንደገናም ደግሞ ያልመጡትን ማሰብ። ክርስቶስ 99ን ትቶ አንዷን ያች የጠፋችሁን ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው።